ይሄ ሰው ለጋስ ቢሆን ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበእንቲአክሙ ይጸረፉ አሕዛብ ላይ ለስመ እግዚአብሔር፣ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያችንን እንዲሰድቡት እናደርጋለን። ስንሰጥ ደግሞ እግዚአብሔር ለጋስ ነው እንላለን። የክርስቶስ ምስክር መሆን ወይም ሰማዕትነት የሚባለው እውነት በጠፋበት ዓለም ብቻን ከእውነት ጋር መቆም። እግዚአብሔር እኮ በምድር ላይ ካሉ ገናና ነገሥታት የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? በቅማል እግዚአብሔር በዝንብ እንደተዋጋው አታውቁም? አንበሳ እኮ ፈቶ አለቀቅበት ወይም ጅብ አለቀቀበት። እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራቸው እግዚአብሔር ሰዎች አልሆንለት ብሎ ነው ለእኛ ስለማያዝ ምንድን ነው ባያዝንስ ቢያንስ ለሁለት ዓመት ውጣ ነው ያዝ። እኛስ መቼም በደለኞች ነው። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተባረክ እግዚአብሔር ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የአባቶቻችን አምላክ እግዚአብሔር ስሙ የከበረ ይመስገን። የእናታችን የድንግል ማርያም የቅዱሳን ሁሉ በረከትና ረድኤት አይለየን። ሁላችሁንም እንኳን በቅዱስ ጊዮርጊስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። ክቡር መላከ ሰላም ኤፍሬም ሙሉዓለም የባህር ዳር ሀገረ ስብከት ስራ አስኪያጅ፣ የተከበሩ መላከ ገነት አባ ወልደትንሳኤ የካቴድራሉ አስተዳዳሪ፣ የተከበሩ መምህር ማዕበል ፈጠነ የዚሁ ገዳም የአራቱ ጉባኤያተ መጻሕፍት ምስክር መምህር ቃለ ጽድቅ አየነው፣ መምህር ዮሴፍ፣ የደብሩ የገዳሙ መምህራን፣ የተከበራችሁ አባቶቻችን፣ ካህናት፣ ወንድሞቻችን፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ባለን አጭር ጊዜ የምንማማርበት የትምህርታችን ርዕስ እሞሙ ለሰማዕት በሚል ርዕስ ይሆናል። የሰማዕታት እናት በሉ። ድገሙ ሁላችሁ። ሶስተኛ በሉ። በዚህ ርዕስ እንማማራለን። የሰማዕታት እናት በሚል ርዕስ ቃሉን የምናገኘው ቅዳሴ ማርያም ላይ ነው። አባ ሕርያቆስ የተናገረው ነው። ከቤተ ክርስቲያን ሊቃውንት አንዱ ነው። በእርግጥም ሊቅ ነው። ምስጢረ ሥላሴን አንድ ሊቅ ብለን የምንጠራው የመጀመሪያው የሃይማኖቱ ቅድስና ነው። ቅዱስ ሃይማኖት ያለውና ጠንቅቆ የተማረ ያስተማረ የደረሰ ከሆነ ሊቅ ይባላል። በእርግጥም እንደ አባ ሕርያቆስ ምስጢረ ሥላሴን አብዝቶ የገለጠ ሊቅ የለም በሚያስብል ደረጃ አምስጥሮ አስፍቶ ያስተማረን አባት ነው። ሁለተኛ አንድ ሊቅ ብለን የምንጠራው የሕይወቱ ቅድስና ነው። ሕይወቱ የተመሰከረለት እመቤታችን በተአምር ተገልጻ ሕይወቱን በተግባር የገለጸችለት ወይም ተግባራዊ ክርስትና ከሃይማኖት ጋር የተሰናሰለለት ቅዱስ አባት መሆኑን ቅዳሴ በሚቀድስበት መሃል እመቤታችን አዲስ ምስጢርን በመግለጽ ያረጋገጠችለት እግዚአብሔር በጌትነቱ ብርሃን አይምሮውን አስፍቶ ሕይወቱን የመሰከረለት አባት ነው። ስለዚህ አባ ሕርያቆስ
ከተናገረው አንዱ ድንግል ማርያምን ያመሰገነበት ቅዳሴ ነው። እዚያ ውስጥ አንድ ምን ቃል አለ? እመቤታችን የሰማዕታት እናት ብሎ ገልጿታል። ድንግል ማርያምን የሰማዕታት እናት ብሏታል። ለመሆኑ ሰማዕትነት ማለት ምን ማለት ነው? አሁን ዛሬ ሁለት በዓል በአንድ ላይ እያከበርን ነው። አንደኛው የእመቤታችን የስደቷ መታሰቢያ ጽጌ ነው፣ እሑድ ነው። ሁለተኛው የቅዱስ ጊዮርጊስን ወርሃዊ መታሰቢያ በዓል እያከበርን ነው። ስለዚህ ሰማዕትነት ማለት ምን ማለት ነው? ሰማዕትነት ማለት ሰማዕት ማለት የግዕዝ ቃል ነው። ሰማዕት ማለት ምስክር ማለት ነው። እስኪ ምስክር በሉ። ሰማዕት ማለት ምን ማለት ነው? ምስክር ማለት ነው። አንድ ሰው ሰማዕት ተብሎ ለመጠራት የእግዚአብሔር ምስክር መሆን አለበት። ሰማዕታት ማለት የእግዚአብሔር ምስክሮች ማለት ነው። ሰማዕታት ብሎ ለአንድም ለብዙም ይሆናል። የእግዚአብሔር ምስክሮች ማለት ናቸው። ሰማዕታት ማለት የእግዚአብሔር ምስክሮች። ሰው ስለ እግዚአብሔር በብዙ መንገድ ምስክር ይሆናል። ልብ ብላችሁ ስሙ። በብዙ መንገድ መላእክት የእግዚአብሔር ምስክሮቹ ናቸው። በንጽህና በቅድስና እግዚአብሔርን ይመስሉታል። አቤል ለምሳሌ የእግዚአብሔር ምስክር ነው። ምስክር የሚሆነው አንድ ሰው ለምሳሌ በመስጠት ምስክር የሚሆን ሰው አለ። አንድ ሰው ለጋስ ሆኖ ሲሰጥ የለጋስ ልጅ እንደሆነ የእግዚአብሔር የሰጭ ልጅ እንደሆነ ይመሰክራል። እግዚአብሔር ሰጭ እንደሆነ እሱም ደግሞ ሲሰጥ ይሄ ሰው እኮ ደግ የሆነ ፈጣሪው ደግ ቢሆን ነው። ይሄ ሰው ለጋስ የሆነ ፈጣሪው ለጋስ ቢሆን ነው። ይሄ ሰው ርኅሩኅ የሆነ እኮ ፈጣሪው ርኅሩኅ ቢሆን ነው ብሎ ለእግዚአብሔር ምስክር ይሆናል። የሚሰጥ ሰው። የሚቀማ ሰው ደግሞ እግዚአብሔርን ቀማኛ ብሎ ያሰድበዋል። ይሄ ሰው ቀማኛ የሆነ እኮ አምላኩ ቀማኛነትን ቢወድ ነው ብሎ ያሰድበዋል። ወበእንቲአክሙ ይጸረፉ አሕዛብ ላይ ለስመ እግዚአብሔር ብሎ እንደተናገረ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ በእናንተ ምክንያት አሕዛብ የእግዚአብሔርን ስም ይሳደባሉ ይላል። ሰው ሲቀማ አምላካቸው ቅሚያ ይወዳል እንዴ ብለው ሰዎች ፈጣሪያችንን እንዲሰድቡት እናደርጋለን። ስንሰጥ ደግሞ እግዚአብሔር ለጋስ ነው እንላለን። እውነት የሚፈርዱ ሰዎች እግዚአብሔር ቅን ዳኛ መሆኑን ይመሰክሩለታል። ለምሳሌ ታውቃላችሁ፣ ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። አንዲት ሴት በሐሰት ተከሳ የሀገሩ ሰው በሙሉ ተሰብስቦ በድንጋይ ሊወግራት ሲሄድ ሶስት የሐሰት ምስክሮች ተነስተው እንዲህ ስታደርግ አግኝተናታል ብለው ህዝቡ በሙሉ በድንጋይ ሊወግራት ወደ መወገሪያው ቦታ እጅግሯን አስረው ይዘው ሲሄዱ ዳንኤል ምን አለ? አይ እኔ ከዚህ ሴት ደም ንጹህ ነኝ። ለምን ሲባል መጀመሪያ መጠየቅ አለብኝ። ምስክሮቹን ሶስቱን አንተ ይህች ሴት ኃጢአት ስትሰራ ያያት ምን ላይ ነው አለ። አንደኛው ከሾላ ዛፍ ስር አለ፣ አንደኛው ከሌላ ዛፍ ስር አለ። ለያይቶ ጠየቃቸውና የተለያየ ቃል በመናገራቸው እነሆ ሐሰት ተናግሯቸዋልና እግዚአብሔር ይቀስፋቸዋል። እነዚያን የሐሰት ምስክሮች መልአክ መጥቶ ሰነጠቃቸው። ዳንኤል ለዚያ ሀገር ለፈረደባት አንዲት ሴት በመቆም እውነትም የእግዚአብሔርን ዳኝነት፣ ፈታይነት፣ ፈራጅነት ገለጸ። እውነት የሚፈርዱ ሰዎች የእግዚአብሔርን ቅን ፈራጅነት ይመሰክራሉ። ንጹህ ሰዎች የእግዚአብሔርን ንጽህና ይመሰክራሉ። እነዚህ ሰዎች እኮ ንጹህ የሆኑ ፈጣሪያቸው ንጹህ ቢሆን ነው። እግዚአብሔር ንጽህና ስለሚወድ ነው። ርኅራኄ የሚያደርጉ ሰዎች ይሄን ይመሰክራሉ። ቅን ሰዎች እግዚአብሔር ቅን እንደሆነ ይመሰክራሉ። ሰውን ወጥተው ወርደው ደክመው አቀበት ወጥተው ቁልቁለት ወርደው ተሰድበው ተነቅፈው የተጣሉ ሰዎችን የሚያስታርቁ ሰዎች እውነተኛውን ሊቀ ካህናት ኢየሱስ ክርስቶስን ይመስሉታል። ሩይ ማይከል እግዚአብሔር ወሰብ ብሎ ሆኖ መለኮት ዛብሁ ወትስሪት ዘዚአነ ይላል ቅዱስ ዮሐንስ አፈወርቅ። መለኮት የአባቱ ገንዘብ ነው፣ ስጋ ደግሞ የኛ ገንዘብ ነው። እንደ አባቱ ጌትነት አለው፣ እንደኛ ሰውነት አለው። ሰውነትን ከጌትነቱ ጋር አዋህዶ በሰውና በእግዚአብሔር መካከል ማለት ጌትነትን ሰውነትን በተዋህዶ ይዞ ተገኝቶ ከአባቱ ጋር ታራቂ ሆኖ እንደኛ ደግሞ አስታራቂ ሆኖ የእኛን ስጋ ይዞ ዛሬ ገላቡ ርሶ ጣነው መስዋዕት ስሙረ ራሱን ለአባቱ የተወደደ መስዋዕት አድርጎ በማቅረብ ዓለምን ከራሱ ጋር ያስታረቀ
እግዚአብሔር አብ እግዚአብሔር መንፈስ ቅዱስ በእርሱ ህልዋን ነው ዓለምን ይታረቁ ነበር። ወተዋለደ እግዚአብሔር ሁሉ ዓለም በወልዱ እግዚአብሔር በልጁ በኢየሱስ ክርስቶስ ዓለምን ከራሱ ጋር አስታረቀ እንዳለ ቅዱስ ጳውሎስ ሰውን የሚያስታርቁ ሰዎች ኢየሱስ ክርስቶስን ይመስላል። ሰውን የሚያስታርቁ ሰዎች ትሁት ሰዎች ሰው በትህትናው ክርስቶስን ይመስላል። የሰው ገመና የሚሸፍኑ ሰዎች ክርስቶስን ይመስላሉ። የክርስቶስ ምስክሮች ናቸው። አንድ በገዳም የሚኖር አንድ መነኩሴ በዝሙት ሐሳብ ተፈትኖ ከአንዲት ሴት ጋር ችግር ይፈጥር ነበር። በገዳሙ ያሉ መነኮሳት ደግሞ ያንን ነውር ያውቁበት ነበር። ለአባ መቃርስ ሄደው ኧረ ከገዳሙ ሴት እያመጣ ነው ብለው ነገሩት። ታው ሂዱት ብላችሁ የራሳችሁን ኑሮ ወሰዳችሁ። በሌላ ቀን አሁን አለችልህ ገብታለች ናኒ ብለው ይዘውት ሄዱ። አባ መቃርስ ይዘውት ሲሄዱ ያ ሰው ያችን ሴት ቅርጫት ደፋባት። አባ መቃርስ ከዚያ መነኩሴ ቤት ገባና ከቅርጫቱ ላይ ተቀምጦ ሌሎችን መነኮሳት እናንተ ውሸታሞች የታለቻችሁ ሴት አላቸው። እሱ በቅድስና ከቅርጫቱ ስር እንዳለች ያውቅ ነበር። ከዛ በኋላ እነሱ ወጥተው ከሄዱ በኋላ ልጄ እግዚአብሔር ሳይፈርድብህ አንተ በራስህ ላይ ፈረዳል። አባቴ ከተቀመጥክበት ቅርጫት ስር እሷ አለች ይቅር በለኝ ብሎ ንስሐ ሰጠው። ንስሐ ሰጥቶት ወጥቶ ሲሄድ እንጨቶችና ድንጋዮች እየተከተሉ መቃርስ ኮነ ከማምላኩ መቃርስ አምላኩን መሰለ እያሉ እያጨበጨቡ ተከተሉ። እግዚአብሔር የሰው ገመና እንደሚሸፍነው የሰውን ገመና ሸፍን የሚያደርጉ የወንድማቸውን የታቸውን ነው ሸፍነው የሚይዙ ሰዎች እነሱ ክርስቶስን ይመስላሉ። ራሳቸውን ሽጠው ድሃው ነው የራሳቸውን ገንዘብ ጦም አድረው ድሃውን ከረሃብ ነፃ የሚያወጡ ከልብሳቸው ቀደው ከሚመልሱት ቆርሰው አጉርሰው ሰውን ካለበት ችግር ነፃ ምዝዝ አድርገው የሚያወጡ ሰዎች እነዚህ ክርስቶስን ይመስላሉ። አንድ ሰው አንጢባሪዎስ የሚባል ባለጸጋ ነበረ። ንፉግ ነው በጣም እና አንድ ድሆች ተሰብስበው ሲያወሩ እኔ ከአንጢባሪዎስ ቤትቼ ምሳ በልቼ ብመጣ ምን ትከፍሉኛላችሁ? አይሰጥህም። ይሰጠኛል። ተወራረዱ። ቢሄዱ ሲበላ ደረሰበት። አሁን ዳቦ እየበላ ነበር። እንዳይሰጠው ነደደው፣ ርቦታል። ዝም እንዳይለው ጨነቀውና ወርውሮ ግንባሩን አለ በዳቦው ደረቅ ኑሯል። ዳቦው ግንባሩን ገመሰውና ደሙን አብሶ በላ። ያዳ ሌሊት በህልሙ ሙቶ አጋንንት ነፍሱን ወደ ሲኦል ይዘው ሲሄዱ መላእክት ደግሞ እየተከተሉ ዛሬ ይሄ ነፍስ ይችነፍኛ ናት እያሉ ይከተላሉ። እንደው ከዚህ ሰው ደግሞ ምን አላችሁ? ምን ጽድቅ አለው? ሰው ትናንት ድሃ አጥግቧል ደምድሟል እንጂ አጥግቦበታል አሉ። ይጠየቅ ድሃው ተባለ። ድሃው መጥቶ ሲጠይቅ ተማለም ዛት ገብተኒ አምጡ ከምዜ ትናንት ያበላኝ ጌታ እዚህ አመጡ እንዴ አለ። ትናንትና ገመደበ እንጂ አበላህ አሉ። ኢታው ቀኒ ደም እንትና ራቤ ከራቡ የተነሳ ምን ዱላ አልታወቀኝም ማለት በሉ የዚህ ሰው ነፍስ ገነት ትግባ ተብሎ ሲፈረድ በራእይ ያለ ሰው ለመደብደብ በየወረወርኩት ዳቦ ሰው አጥግቦ ካጸደቀማ ወድጄ መሰጥ እንዴት ያለ መረት ላገኝ ነው ብሎ ሙሉ ገንዘቡን ለድሃ ሰጥቶ ጨርሶ አካፍሎ ባዶ ሲቀር ሌሎች ነዳያን ያልደረሳቸው ተሰብስበው መጡ። ወዴት ትሄዳላችሁ አላቸው። ከደጉ ከአንጢላሪዎስ ቤት ልንመጸወት አሁን ማጨረሱ ቀደም ብላችሁ መጣችሁ አለ። ምን እናድርግ አለ። ሽጣችሁ ተካፈሉኝ አላቸው። ሽጣችሁ ተካፈሉኝ አላቸው። ለድሃ ምሕረት የለውም ይላሉ ሊቃውንት። 30 ብር ሸጡትና ተካፈሉ። እንደዚህ አድርጎ በማገቡ ይሄ ሰው ማንን መሰለ? ክርስቶስን መሰለ። ጌታ 30 ብር ተሽጦ እኛ የኛን ረሃብ ስጋውን ቆርሶ ደሙን አፍስሶ በመጥቀም እንደዋጀ በማጥቀም ይሄ ሰው ራሱን ሽጦ በማብላት ጌታውን መሰለ። ሰው ክርስቶስን የሚመስለው በዚህ ነው ወገኖች። ትሁት የሆነ ሰው ከኔ ይልቅ ባልንጀራ ይገባል። ራሱን ለሰው ለባልንጀራው ቤዛ አድርጎ የሚሰጥ እኔ ነኝ ያጠፋው የሚል ማነው? እዚህ መካከል ጥፋተኛው ሲባል እኔ ነኝ ገሌ አይደለም የሚል የሰው ክርስቶስን ይመስላል። ስለዚህ ሰማዕትነት ማለት በስራ ለክርስቶስ መመስከር ነው። እስኪ በስራ በሉ
በስራ ለማን መመስከር ነው? ለክርስቶስ መመስከር ነው። ይሄ አንድ ነው። በስራችን ሰው ይታዘባቸዋል። እዚህ እናንተ በአጠቃላይ አሁን የተሰበሰበው ሰማዕተ ክርስቶስ የክርስቶስ ሰማዕታት ነው። መስሪያ ቤት ሄዳችሁ ወረፋ ስትጠብቁ ሰው ይታዘባቸዋል። የክርስቶስ ምስክር መሆን አለባችሁ። አጭበርብራችሁ የሰው ወረፋ ስትወስዱ እናንተ የክርስቶስ ምስክሮች ናቸው። የሰይጣን የማንም ትሆኑ የሰይጣን ነው። ሰው ትራንስፖርት በተጣበበበት መቀመጫ ተነስታችሁ ስታስቀምጡ የማን ምስክር ነው የምትሆኑት? የክርስቶስ ምስክር። የትም ቦታ የክርስቶስ ምስክር ሰው መሆን ይችላል። ንጹህ በመሆን አንዱ እሱ ነው። ሁለተኛው የክርስቶስ ምስክር መሆን ወይም ሰማዕትነት የሚባለው እውነት በጠፋበት ዓለም ብቻን ከእውነት ጋር መቆም ነው። ብቻን መቆም በሉ እውነት በጠፋበት ዓለም በሙሉ ተጨልጦ ውሸታም ሲሆን ከእውነት ጋር መቆም ብቻ ነው። ልክ እንደ ዮሐንስ ወንጌላዊ ነው። ብቻን መቆም 11 ደቀ መዛሙርት ሲፈተኑ እሱ ብቻውን ከመስቀል ስር ነበር። ብቻውን ክርስቶስን ጥለው ሲፈተኑ ይሄ ነው ምስክር ማለት፣ ይሄ ነው ሰማዕትነት ማለት። ታዲያ ምን ላድርግ? ሰው የሚያደርገውን ያደረኩ ማለት አይቻልም። ምን ላድርግ? ቄሱን እየሰረቀ አይደል እንዴ ልትላችሁ? ብቻህን ቁም ነው። ኖህ ብቻውን ነው የቆመው። ልቡ ለጻድቅ እኩል ከማንበሳ የጻድቀው ሰው ልቡ እንዳንበሳ የተማመነ ነው። ብቻውን ይቆማል። ንስር ብቻውን በአውሎ ነፋስ መካከል ሰንጥቆ እንደሚበረው ብቻውን በመከራ ሞገድ መሃል የክርስቶስ አንድ ሆኖ የሚቆም ሰው እሱ ምስክር ይባላል፣ ሰማዕት ይባላል። እንደዚህ ያሉት ደግሞ ሲገረፉ፣ ሲሰቃዩ፣ ሲቸገሩ ካሉበት አቋም የማይለወጡ ሞት ሳይሰለቻቸው ሞት እነሱን የሚሰለቻቸው ግርፋት ሳይሰለቻቸው ገራፊዎች መግረፍ እስኪሰለቻቸው ድረስ የሚሰቃዩ ግን እውነትን በሙሉ ልባቸው የሚከተሉ ሰማዕታት ይባላሉ። እግዚአብሔር ሰዎች ከነዚህ ያሉ ቅዱስ ጊዮርጊስ አንዱ እንግዲህ የእውነት ምስክር ይገርማል። ብቻውን እኮ ነው። ሰው ከአንድ ሰው ጋር ይታገላል። ሰው ከሰባ ንጉስ ጋር ብቻውን ይታገላል። እግዚአብሔር ሰባ ነገስታትን ብቻውን የታገላቸው ደግሞ ሰይፍ ታጥቆ አይደለም፣ ጋሻ ነጥቆ ዘገር ነጥቆ አይደለም፣ እየሞተ የታገላቸው። እየሞተ ለክርስቶስ ምስክር ነበር። በርህራሄ ይመሰክር ነበር። ጠንቋይ ፈልገው ምን እናድርግ ይሄ ጊዮርጊስ የሚባል ሰው ጠንቋይ ፈልገው መርዝ በጥብጠው ስራይ ደግሞበት የተለያየ የመርዝ ቅመሞችን በጥብጦ ሊሰጠው ሲል ምን አለ መሰላችሁ? ቅዱስ ጊዮርጊስ ያንን ጠንቋይ በታምር አሸንፎ ክርስቲያን እንደሚያደርገው ያውቅ ነበር። ልጄ ቶሎ መርዙን አጠጣኝ እባክህ፣ በአንተ ላይ ጸጋ እግዚአብሔርን አያታለሁና አለ። መርዙን አምጥቶ ሰጠው። ሲጠጣው የቅዱስ ጊዮርጊስ ፊት እንደ ፀሐይ አበራ። ያን ጊዜ ያ ጠንቋይ እኔ በጊዮርጊስ አምላክ አምኛለሁ ብሎ ተመለሰ። ይሄ ምንድን ነው? የእውነት ምስክር። አያችሁ፣ ቅዱስ ጊዮርጊስ መርዝ ለሚመጣበት ሰው ይራራለት ነበር። እኛ ብናውቅ ኑሮ ሰውን ገል እንኳንስ እያወቅን ገምተን ሰውን ገላለን። መርዝ ለሚመጣበት ሰው መርዝ ያደርግለት ነበር። ቅዱስ ጊዮርጊስ ጥሩ ምስክር፣ ብቻውን የተጋደለ ግራ እግሩን ከግራ እጁ ጋር ቀኝ እግሩን ከቀኝ እግሩ ጋር ፈልጠው ለብቻ ያደረጉበት ቀን አለ። በመጥረቢያ እንደ እንጨት ለብቻው የፈለጡበት የከተከቱበት ቀን አለ። በመንኮራኩር የፈጩት ጊዜ አለ። ፈልጠው ስጋውን ከትክተው መሬት ቆፍረው ከመሬቱ ስር አድርገው ደልድለው ቤት እስከመስራት ደርሰው ነበር። የእውነት ምስክር ነው። ግን በእሳት አቃጥለው አመዱ እንኳን ተሰብስቦ ሰው የመሆን ዕድል ቢኖረው ብለው ሰግተው አመዱን በትነውት ነበር። ከወታደሮቹ በኋላ ግን በክርስቶስ ኃይል ተሰብስቦ ተነስቶ እየተከተለ ይመጣ ነበር። ቅዱስ ጊዮርጊስ የእውነት ምስክር። ዘማዊት ሴት እንድታታልለው ከታሰሩበት ቤት ተወስዶ ተሰጣ ነበር። እሷንም መለሳት። ከንግስቲቱ ጋር በአንድ ቤት ዘግተውት ነበር። ንግስቲቱንም መለሳት። ከድሃ ቤት ዘግተውት ነበረ። ምንም ከሌለበት በረሃብ እንዲሞት ከስቃይ ጋር ምሰሶውን በማለምለም የክርስቶስን ጸጋ መሰከረ።
የዳይቱን መቶ በእንጀራ ሞላው። እውሩን ልጇን አይኗን አበራለት። ዲዳውን አናገረለት። ሽባውን ደግሞ ለሌላ ቀን ቀጠረው። በሌላ ቀን እኔ በአጵሎን በጣዖቱ ላምን ነው ብሎ ከሁሉ ተሰብስቦ በሄደበት ሰዎቹ ደስታ ሲሞቱ የገሊላው ጊዮርጊስ ሃይማኖቱን ሊክድ ነው እየተባለ ሰው ሁሉ ተሰብስቦ በቆመበት ያቺ ዳም የሃይማኖት የመሪ ልትክድ ነው እያለች ያለቀሰች ሽባውን ልጇን አዝላ ስትመጣ ያንን ልጇን አንተ ልጅ እልሃለሁ በጌታዬ በኢየሱስ ክርስቶስ ስም በግረና አለው። ያ ሽባ ልጅ በእግሩ መጣ ተሰብስቦ ድኖ ሂድና እንኳን ለጣዖቱ ልበል ጣዖቱን ጊዮርጊስ ይጠራል ብለዋል። ሄደና ጣዖቱን ጊዮርጊስ ይጠራል አለ። አንድ ሕፃን ልጅ እያስከተለ ይዞት መጣ እንደ በግልገል እንኳን ሊሰገድለት ያ ጣዖት ማለት ነው። አንተ ምን ብለህ ነው አንተ ጣዖት ይሄንን ሰው የምታሳስታለው? እኔ አይደለም ሰዎቹን የሚተርፉልኝ እንዳታጠፋኝ ለምንሃለሁ አለው። አንተም ያደርክበትን እንጨት በጌታዬ በኢየሱስ ክርስቶስ ስም ወደ እንጦሮጦስ ውረዱ ብሎ ሲያዘው መሬት ተሰንጥቃ ጣዖቱን ዋጠች። ያን ጊዜ ነገሥታትን ሁሉ ብቻውን ማረካቸው። ሳይዋጋ የማረከ ንጉሥ ነበር ቅዱስ ጊዮርጊስ። ይሄ ነው ሰማዕትነት የሚባለው፣ ምስክር የሚባለው ለክርስቶስ ሞቶ የሚመሰክር፣ ታርቆ የሚመሰክር፣ እየተገረፈ የሚመሰክር፣ እየተፈጨ የሚመሰክር፣ ክንድ ሙሉ የተሳለ ብረት ያለው ጫማ አጫምተው ያ የተሳለ ብረት እስከ ጉልበቱ ድረስ እየተነሰረ እየመጣው ተጎንብሶ እስከሚሄድ ድረስ እየተሰቃየ የእውነት ምስክር ነበር። እኛ ዛሬ በሳንቲም ድቃቂ በልብስ ላቂ እውነትን እየሸጥን ነው። በትንሽ ነገር እውነት እየተሸጠች ነው። እውነት ጠፍታለች። የእግዚአብሔር ቤተሰቦች መገለጡ ግን አይቀርም። እውነት ቢከመር እንደ ሳር ክምር ነው። ብዙ የሳር ክምር በአንዲት ቀጭን ክብሪት እንደሚቃጠለው እውነት የተገለጸለት የከመርነው ነገር ሁሉ ትቢያ ሆኖ የሚጠፋ ነው። የትም መቼም ከእውነት ጋር ቁሙ። ቢኖራችሁም ከእውነት ጋር ቁሙ። ብታጡም እውነተኛው ነው። ብትታሰሩም እውነተኛው ነው። ሰላም ቢኖርም እውነተኛው ነው። ዘመን እንደው ማለፍ አይቀርም። መሞታችንም አይቀርም። እንሞታለን። ሞቱ የለውጥ ጉዳይ ነው። አንዱ ታሞ ይሞታል፣ አንዱ ተገርፎ ይሞታል። የሞት ለውጥ ነው እንጂ ሁላችንም እንሞታለን። መሞት ላይ ቀር ግን ከእውነት ጋር ነው። በውሸት ብንኖርም የምንሞት ግን የእውነት ነው። መጨረሻ ላይ በእውነት ነው የምንሞት። ከእውነት ፊት እንቆማለን። ክርስቶስ እውነት ነው። ሰውን በልብስ እናታልለዋለን፣ ሰውን በቃል እንሸነግለዋለን። እግዚአብሔር ግን እስከ ልብ ድረስ መርምሮ ይፈርዳል። ወቀራነት ይሁን ያህትቶ ለጓለማው ቀራነት ይሁን ያህትቶ ለሁሉ ጓለማው ማለት የእግዚአብሔር ሁለንተናው ፍርድ ነው ማለት። ሰው አይኑ ይፈርዳል፣ ጆሮ ላይ ፈርድ ይችላል። አይኑ ጆሮ ቢፈርድ እጁ አይፈርድም። የእግዚአብሔር ግን ሁለንታ አካሉ ዳኛ ነው ማለት ነው። ቀራነት ይሁን ያለ ሁለንታ አካሉ እግዚአብሔር ዳኛ ነው። ሰው በዚህ ያየ በኋላው የሆነ ነገር ብትሉ አያችሁ። እግዚአብሔር ግን ኋላ፣ ጀርባ፣ ፊት፣ ቀኝ፣ ግራ የለውም። ሁለንተናው አይን ነው። ሁለንተናው እውቀት ነው። ሁለንተናው አይምሮ ነው። ከሰው የሸሸገው ነገር ሁሉ በእግዚአብሔር ተገለጠ። ስለዚህ ሰማዕታት አንድ ነገር ነገራችሁ የመጨረሻ ሰማዕት የሚባለው ብቻውን ከእውነት ጋር የቆመና ሃይማኖት በጠፋ ጊዜ የእግዚአብሔር ምስክር ከእግዚአብሔር በቀር አምላክ የለም። በጦር ብትወጉኝ፣ በሰይፍ ብትቆራርጡኝ፣ ለአንበሳ ብትጥሉኝ፣ ገደል ብትወረውሩኝ፣ ባህር ውስጥ ብታሰጥሙኝ፣ እንደወደዳችሁ ጸዋትወ መከራ እየለዋወጣችሁ ብታደርጉብኝ ከእግዚአብሔር በቀር እውነት የለም ብሎ የሚናገር ሰው ነው ሰማዕት የሚባለው። እንዲህ በሚቆም ብቻው አንበሳን የተራበ አንበሳ ፈተው ሲለቁበት እንደ ቅዱስ አግናጢዎስ እንደውም ምዕመናን ተሰብስበው ቅዱስ አግናጢዎስን ከተራቡ አንበሶች ሊጠሩ ሲሉ ምዕመናን ተሰብስበው መምህራችን ጥቂት ተደብቀው ቆይ እባክህ እንድታስተምረን አሉ። ምን አላቸው? ተውኝ እባካችሁ፣ ወደ ጌታዬ ከሚሄድበት መንገድ ላይ አትቁሙብኛል። ወደ ሞቱን እኮ ነው እንደዛ የሚለው። እንዲያው ማለት የአንበሶቹ ጥርስ ወፍጮ ይሁንና ተፈትቼ እንደ ንጹህ ስንዴ ለጌታዬ ለኢየሱስ ክርስቶስ መፈይቶ ነው አለ።
ዳማቶችን ጥርስ ወፍጮ ይጨኛል። እንዲህ የሚሆናቸው ሰማዕታት የሚባሉት ማለት ደስ እያላቸው ቅዱስ ጊዮርጊስ የሞቱን ደብዳቤ ይዞ ሲሄድ ሰርግ እንደተጠራ ሰው ደስ እያለው የሚሄድ ደስ እያለው ሊሞት ሲሄድ ማለት እነዚህ ሰማዕታት ይባላሉ። ለምንድን ነው አንድ ነገር ልንገራችሁ ማስተላለፍ የፈለኩት እሱ ነው። እግዚአብሔር ሁሉን ይችል ኃይል የሱ ገናንነት የሱ ጉልበት የሱ ነው። እግዚአብሔር መሳሪያ ሳይመዝ ዓለምን ጭጭ የሚያደርግበት የዝምታ ኃይል አለ። የፋርስ ንጉሥ ሶርያን ለመዋጋት በመጣ ጊዜ ቅዱስ ኤፍሬም ክርስቲያኖችን ለማዳን የሶርያው ንጉሥ የፋርስ ንጉሥ ፋርስ ማለት የዛሬዋ ኢራን ማለት ነው ሲጨንቀው እሱ ሶርያ ተቀምጦ ክርስቲያኖችን ሊጨፈጭፋቸው ነው ብሎ አስቦ ምን አደረገ መሰለህ? የማይመለስ ሆነ። የያዘው ወታደር ብዙ ነው። ምን አደረገ ቅዱስ ኤፍሬም? እግዚአብሔር ሆይ አንድ ነገር አደርግ ብሎ ጸለየ። ትንኝ መጥቶ በጣም ብዙ ትንኝ የወታደሮችን ፈረሶች በሙሉ እየነጠፈት ወታደሩ በእጅ በግር ብለው ፋርስ ድረስ ሸኟቸው። እግዚአብሔር በበቅሎ ይመጣል ስትለው በምን ይመጣል? በትንኝ ይመጣል። ያሸንፋል። እግዚአብሔር እንደዚህ ነው። ዝም ብሎ ይዋጋል። እግዚአብሔር እኮ በምድር ላይ ካሉ ገናና ነገስታት የመጨረሻው ኃያል የነበረውን ፈርዖንን እግዚአብሔር በቅማል እንደተዋጋው አታውቁም? በቅማል እግዚአብሔር በዝንብ እንደተዋጋው አታውቁም? አንበሳ እኮ ፈቶ አለቀቀበት፣ ወይም ጅብ አለቀቀበት፣ ወይም ዘንዶ ወይም የሚያስፈራሩ እባቦችን አለቀቀበት። ዝንብ ብቻ ነው የላከበት፣ ጓጉንቸር ብቻ ነው የላከበት፣ ተሳቆ ብቻ ቀንድ አውጣ ብቻ ነው የላከበት። ረፍት ግን ነሳው። እጅ እግሩን ሳይታሰር ራምኛለሁ ውጡልኝ ከግብፅ እንዲል አደረገ። እግዚአብሔር ከፈለገ በቅማልም በቁንጫም ይዋጋል። እግዚአብሔር ጉልበት አይቸግረው። ተባው ቁሱ ያደቅቅ መዝራይተ ኃያላን የኃያላንን ክንድ የሚሰባበር ኃያል እሱ ማለት እግዚአብሔር ነው። ጠቢብ ውእቱ ዘያነስ ምክረ መካርያን የሚመክሩ ሰዎችን ምክር የሚሽር እሱ እግዚአብሔር ነው። ታዲያ እንደዚህ ያለ አምላክ ለምንድን ነው ክርስቲያኖች እንዲሰቃዩ የሚያደርግ ብላችሁ አትጠይቁኝ? ጠይቃችሁ አታውቁ? እግዚአብሔር እንደው ክርስቲያኖች እንድንመድ የሚያደርገን ለምንድን ነው? ያገኘን ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል የክርስቲያኖችን እንኳን ትልልቆችን ሕፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው። የሁለት ዓመት ሕፃን ሰምታችኋል? የታነቀ የሁለት ዓመት ሕፃን ይታነቃል? ትልቅ ሲሆን ይታነቃል ነው አይደለም? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራቸው እግዚአብሔር ሰዎች አልሆኑለት ብሎ ነው ለእኛ ስለማያዝኑት ነው። ባያዝኑት ቢያንስ ለሁለት ዓመት ሕፃን ያዙ። እኛስ መቼም በደለኞች ነው። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ እሱ ነው። ሰማዕትነት ነው የመንግስተ ሰማያት ምንድነው? መግቢያ በር። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተክርስቲያን ሊቅ ሁለተኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበር። ብቻውን ሲገፉት ሞቶ ሲነሳ ምን ያለ እያበራ ቦክ ሲል ፊቱ የዛን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል፣ የሰማዕታት ደም ዘር ነው አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበር። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብፅ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታት ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ
ሰማዕትነት የመንግስተ ሰማያት መግቢያ በር ነው። ግብፅ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። በአፄ ካሌብ ጊዜ ናግራን ወይም የዛሬዋ የመን ውስጥ አንድ አይሁዳዊ ንጉሥ ክርስቲያኖችን እየጨፈጨፈ ይገላቸው ነበር። እናቲቱን ልጁ ፈርቶ እኔ አላምንም እንጂ እግዚአብሔር ያሳያችሁ የ5 ዓመቱን ሕፃን አይኑ እያየ እናቱን እሳት ውስጥ ከተቱበት። ያንን ሕፃን ንጉሡ ቀረበና ምን አለው መሰላችሁ? የኔ ልጅ ጎሽ እንደ እናትህ እሳት እንዳይበላ ክርስቶስን ክጄዋለሁ በል፣ ለአንተ ጥሩ ጥሩ ልብስ አስፋልሃለሁ ገዛልሃለሁ አለ። ምን አደረገ ታውቃላችሁ? እባክህን አንተ ሰው ከእናቴ ጋር ወደ ክርስቶስ ሊሄድበት ልቀቀኝ። የስንት ዓመት ልጅ ነው? የ5 ዓመት ልጅ እምቢ ብሎ ቢጨብጠው እጁን ነክሶት፣ የልጅ ጉልበቱ ምንድን ነው? ጥርስ ነው። የንጉሡን እጁን ነክሶ ሮጦ ሄዶ እናቱን የገባችበት ታደገ። እንዲህ አድርገው የታገሉ ሰማዕትነትን ክርስቶስ ዝም የሚለው ክርስቲያኖች ሲታረዱ እንደበግ ሕፃናት ሲቀሉ ያለግናቸው ዝም የሚለው ለምንድን ነው? የመንግስት ሰማያት መግቢያ በር ነው። ሰርግ ነው። ለቤተ ክርስቲያን የልጆቿ ነው። ሰርጓ ነው። አትሸነፍም። እርግጠኛ ሆኜ ነው የምነግራችሁ። እንዲያው ቤተ ክርስቲያንን እየጨረሳት ያለ የልጆቿ ኃጢአት ነው። እየጨረሰን ያለ የእኛ መበላላት ነው እንጂ የሌሎቹ ሰይጣን ክርስቲያንን አይጨርሰውም። የሚጨርሰን የእኛ ነውር ነው የሚጨርሰን። ነውራችን ግን ይጨርሰናል። እግዚአብሔር በቃ ብሎ ንስሐ ከገባን ግን እርግጠኛ ሆኜ ነው የምነግራችሁ ክርስቲያን ሞቶ አያልቅም። ክርስቲያን የሚያልቀው በኃጢአት ብቻ። ሁለተኛ ሰማዕትነትን ክርስቶስ ለምንድን ነው ዝም የሚለው? የሰይጣን ጉልበት ባዶ እንደሆነ ለማሳየት ነው። ሲሆኑ የሰይጣን ጉልበት ምን እንደሆነ ለማሳየት፣ ባዶ እንደሆነ ለማሳየት ክርስቶስ እግዚአብሔር ያሳያችሁ። ቅድም እኮ የቅዱስ ጊዮርጊስን ሕይወት ነግሬያችኋለሁ ስለምታውቁት ነው እንጂ 70 ነገሥታት እያቸዋለሁ። እሱ ግን ስንት ነው? አጃቢ ያለው ወታደር አለው ሰራዊት አለው። ስንት ነው? ብቻውን ያሸነፋቸው። ሰይጣን ምንም አቅም ቢጠቀም ቤተክርስቲያንን ማሸነፍ እንደማይችል ለማሳየት ክርስቶስ ልጆቿ እንዲሞቱ ያደርገው ነው። እነሱ አክሊል ይቀበሉበታል። ሰይጣን ደግሞ አቅመቢት በሆኑ ያሳያሉ። እንደ ክርስትና የተሰቃየ እምነት አለ እንዴ በምድር ነው? የለም እኮ ታውቃላችሁ። የመጀመሪያው ክፍለ ዘመን ጀምሮ ኮሚኒስት ይደረግ ነበር። ክርስቲያኖችን ጾም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጾማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻው ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንመራለን ብለው እጃቸውን ሲፈቱ ትንሽ ነው ምግቡ የሚደረገው። ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። ከውሻ ጋር ትግል ይገጥማሉ። ከአንበሳ ጋር ያታግሏቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይዞህ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊየስ ጊዜ አውሬሊየስ የሚባል ፈላስፋ ንጉሥ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረድሯቸው ናቋቸው። ሰውነታቸው ቆዳቸውን ገፈው አሸዋ ከተው አለንሳቸው ይገዛ ካላቸው በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉራሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለሽ የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ 17 ዓመት አቃጥሏታል። በጣም ብዙ መከራ በጣሊያን ጊዜ የተሰቃዩ የደብረ ሊባኖስ መነኮሳት፣ የምድረ ከብት መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት፣ የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያደው ስራዬ ብሎ የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተክርስቲያንን ለመግደል ለማጥፋት ነበር ይመጣ እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሄዶ መነኩሴ ያርዳል። ለምንድን ነው እነዚህ መነኮሳት አርደዋቸው ሄደ? ለምን ይመስላችኋል?
ቤተክርስቲያን ግፍ እንድትቀበል የተሾሙ የሚበድላት ቤተክርስቲያን በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋና ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይቴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ በጣም ብዙ የሆኑ ግፎችን አልፋለች። ስራዬ ተብሎ ታቀዱበት ቤተክርስቲያንን ለማጥፋት እንዲናደርግ ተብሎ ሄዳችሁ ማንበብ ትችላላችሁ። 17 ቤተክርስቲያንን የማጥፋት ታቅዶ በመንግስት ተፈቅዶ እስካሁን እየተሰቃየች አለ። ሁሉም ጉልበቱን ይፈትናል። በእንቷ ያልጠገበው ሁሉ መብላት የሚጀምረው ቤተክርስቲያን ነው። መውቀት የሚጀምረው ሁሉ የሚወቅታት ቤተክርስቲያን ነው። ማስተቃየት የሚጀምረው ሁሉ ቤተክርስቲያን ይነሰቃል። እስካሁን ያለ ለምን ነው መሰላችሁ? እንዲህ ይላል ብፁዓን ተስሙን ወልደ ይሆናል አንተ ኮክ ወዲ በዛትኮ አንጻ ለቤተክርስቲያን ወይ ይክልባ አናቀ ሲሆን አማትነታ ዋን ቀልቅሎታ ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። በዚያ አለት ላይ ቤተክርስቲያንን መሰረታታለሁ። የሲኦል ደጆችም ያናውጧት አይችሉም። ማቴዎስ 16:19 አንተ አለት ነህ፣ በዚያ አለት ላይ ቤተክርስቲያንን መሰረታታለሁ። አለት ያለው ማንን ይመስላችኋል? ክርስቶስን ነው። አንተ ወደ ክርስቶስ ወልደ እግዚአብሔር ሕያው አንተ አለት ነህ ካልና በዚያ አለት ላይ ያለው ደግሞ አንተ በቆምክበት በእኔ ማለት ነው። ቤተክርስቲያን የቆመችበት አለት ክርስቶስ ነው። ይህንን አንቀጽ ቅዱስ ዮሐንስ አፈወርቅ ሲተረጉም ወዳጄ ሆይ ከሰው ጋር ብትታገል ወይ ትጥለዋለህ ወይ ይጥልሃል። ከቤተክርስቲያን ጋር ብትታገል ግን ትጥልሃለች እንጂ አትጥላትም። ዲያብሎስ እስከዛሬ ድረስ ሲተኩስባት ኖረ። ተኮሰ፣ ጥይቱን አራገፈ፣ ዝናሩን ጨረሰ፣ ባዶውን ቀረ። ቤተክርስቲያን ግን እስከዛሬ ድረስ አለች። የእግዚአብሔር መንግስት ስለሆነች ቤተክርስቲያን አትጠፋም። ጅል ክርስቲያን ሊያልቅ ይችላል። ስለዚህ ዲያብሎስ ሁሉንም ጉልበቱን ቢጠቀም ሀብትንም ንብረትንም ዝሙትንም ቢጠቀም አሁን የመጣው ቴክኖሎጂ ከኒውክሌር ጦርነት ይመጣል። ኦርቶዶክስ ቤተክርስቲያን አሁን የመጣው ቴክኖሎጂ በራሱ ይሄ ቴክኖሎጂ ማለት ነው። ሚዲያው ራሱ ቲክታኩ፣ ዩቲዩብ፣ ፌስቡክ ምኑ በኦርቶዶክስ ላይ ከፍተኛ የሆነ ፈንጂ ከመተኮስ ይብሳል። ይሄ የክርስቲያኖችን ህይወት በማሽመድመድ ማለት ነው። ዲያብሎስ አንድ እየተዋጋን ያለ በዚህ ነው። በፍልስፍና ይዋጋናል፣ በሳይንስ ይዋጋናል፣ በቴክኖሎጂ ይዋጋናል። ቤተክርስቲያንን ለማጥፋት አጋጣሚውን ይጠቀማል። ዞሮ ግን ሁሉንም ነገር ቢጠቀም ከቤተክርስቲያን በታች ነው ሁሉም ነገር ለማለት ሰማዕታት መከራ የሚቀበሉ ስለዚህ ነው። ቅዱስ ጊዮርጊስን አሰቃይቶ ያላግጥ የነበረው ንጉሥ መጨረሻ ላይ ምን እንደሞተ አይታችኋል አይደል? ቅዱስ ጊዮርጊስ ካረፈ በኋላ ምን ያደረገ? ክርስቲያኖችን በሙሉ ገሎ የቅዱስ ጊዮርጊስን ቤተክርስቲያን ያቃጥላለሁ ብሎ ሲል ምን ነው የወሉ መሐላናቱን አለ። ቅዱስ ሚካኤልና ቅዱስ ገብርኤል ከቅዱስ ጊዮርጊስ ቤተክርስቲያን የሚበራውን ቀንዲል አምጥተው አይኑን ደፉበት። እውሩ ሲተናፈስ ዘወሉ መሐላናቱን አለ። በተቻለ ሞት ቤተክርስቲያን ታገለ አትጥላት የሚያደርግ ጻድቅ ነው ይቆልን ረሲ አለ። ጻድቅ ሰው ሙቶ እንኳን ይገዛል። በዚህ ነበር ስለዚህ ሰማዕትነት ለዚህ የተፈቀደው። የመጨረሻ ሰማዕትነት ለምንድን ነው ክርስቶስ የሚፈቅደው? ክርስቶስን ስለሚያስመስለን ሲሆን ሁላችሁ ነው ምን አላችሁ? አዎ ስለዚህ ምን እንደሚለው ቅዱስ ጳውሎስ ይላል እኔ ቢቻለኝ ክርስቶስን በሞቱ እንኳን ልመስለው ፈልጋለሁ። አንድ ጊዜ ሁላችሁ ነው እኔ ቢቻለኝ ጌታዬን በሞቱ ልመስለው በሉ ሲባል ይገቡ እኔ ቢቻለኝ በሉ ጌታዬን በሞቱ ልመስለው ምን ማለት እፈልጋለሁ። እሱን መስለን ከሞት እሱን መስለን ምን እንላለን? እንቀጣለን። እንከማ አረይን ህማም ምስለው ከማውዝ ኤር ክብረ ምስለው እሱን በመከራ ከመሰለው በክብር እንመስለዋለን። ወለሰይኩ ከመኩ በኩቱ ከመዳው ቅዱስ ጳውሎስ ምንም ነገር ብታቀርብልኝ ለኔ እንደምናምን ተቆጥረዋለሁ። ምን ታቀርባለህ ትሉኝ እንደሆነ
ሹመትን ማምጣልኝ፣ ሀብትን ማምጣልኝ፣ ንብረትን ማምጣልኝ፣ እውቀትን ዝናን ማምጣልኝ፣ ለእኔ ሁሉም ነገር ምናምን ነው አለ። ለምን ምን ታተርፋለህ? ከመቅደም ወደ ክርስቶስ እኔ ክርስቶስን ተርፍ አደርጋለሁ ብሎም ክርስቶስን ነው። ስለዚህ ሀብታችን እናጣለን፣ ቤት እናጣለን፣ ቦታችን እንነጠቃለን፣ ቀጥለን እጃችንን እንቆርጣለን፣ ዓይናችን ይወጣል፣ እግራችን ይቆረጣል፣ ሰውነታችን ይሰነጠቃል። መጨረሻ ላይ ማንን እናጠፋለን? እግዚአብሔር ይቆይ።